ለትዳር የምትሆንን ሴት የምትለይበት አራት ምልክቶች። የበሰለች ሴትና ያልበሰለች ሴት ልዩነት። ያላገባችሁ ነገር ግን መንገድ ላይ የሆናችሁ ይች ልጅ ለትዳር ትሆናለች አትሆንም ብላችሁ ግራ እየተጋባችሁ ያላችሁ በምን አይነት መንገድ ነው ለትዳር የምትሆን የምታወቀው የሚለውን ውስጣችሁ እየተመላለሰ ያላችሁ ወንዶች ዛሬ ከማግባታችሁ በፊት መጠየቅ ያሉባችሁ ግዴታ ይሄን ቪዲዮ ተመልከቱት። ስማኝማ ወይ ለምን ነገር አንሰራም? ጥሩ ሚስት የምትሆን ሴት ባህሪ አሁን እነዚህ ነገሮች ካየህባት ጥሩ ሚስት የምትሆን ሴት ናት። እንዳታመልጥ። የምታገባቸው ሰዎች ሴቶችም ሆነ ወንዶች በክርስቶስ ያጌጡ ያሸበረቁ መሆናቸውን አስቡ። ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ትዳር ከእግዚአብሔር ዘንድ የሚሰጥ ታላቅ ጸጋ ነው። ሚስጥሩም ታላቅ እንደሆነ በኤፌሶን ምዕራፍ 5 ላይ ተቀምጦ እናገኘዋለን። ታዲያ ለትዳር የምትሆን መልካሟን ሴት በምንድን ነው ለይተን ማወቅ የምንችለው? የተለያዩ ቪዲዮዎችን ድራማን ጨምሮ ይዤላችሁ ቀርብ ያለውና እስከ መጨረሻ በመከታተል አትሩፍበት። ምናልባት ደግሞ ለዚህ ቻናል አዲስ ሆናችሁ ይህ ቻናል ቪዲዮዎችን እያመጣን ነገሮችን በመንፈሳዊ እይታ እየተመለከትን ለነፍሳችን ለህይወታችን ትልቅ ፋይዳ ጠቀሜታ የምናገኝበት ቻናል ነውና ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ላይክ ሼር እያደረጋችሁ ኮሜንትም እያጻፋችሁ ቪዲዮ ቫይራል ወጥቶ ሌሎች ሰዎች ቢደርሳቸው አብረን አገለገልን ማለት ነው። ለትዳር የምትሆንን ሴት የምትለይበት አራት ምልክቶች። አንደኛ፣ ቤተሰቦችና ጓደኞችን የእውነት የምታከብር ከሆነች። ሁለተኛ፣ ገንዘብህን ባልባሌ ነገሮች ስታጠፋ የምትቃወም ከሆነች። ሶስተኛ፣ በማንኛውም ሰዓት በተለይ ደግሞ በመጥፎ ጊዜ ላይ የማትለይ ከሆነች። አራተኛ፣ ስሜትን በሚገባ የምትረዳ ከሆነች፣ የምታከብር የምትታገስ ከሆነች። እንታስባላችሁ ታያሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይሄን ቪዲዮ ተመልከቱት። ስማኝማ ወይ ለምን ነገር አንሰራም? ቁም ነገር ምንድን ነው? እሱን ሩምን ያዝና አሳያለሁ። ቁም ነገር አልሰራም። እጭ ሰለቸኝ። ኃጢአተኛው ነፍሷ በየአይነት ቢበላ በአይነት ቢመገብም ገላዋ እንዲህ ነው። በቃኝ ብሎ አያውቅም፣ ቁም ነገር አይጠግብም። ዛሬ ደግሞ እኔን ከምግብ ግብዣዋ ብትቀላቅለኝ ትራፊ ናትና መብላት አልጓጓሁም፣ ጭራሽ እንቋቃለኝ። የመልኳን መሸብረቅ የውበቷን መድመቅ አንጎሌ ባይረሳም እኔ ጅብ አይደለሁ ማንም ገነጣጥሎ የጣለውን ስጋ እንዲች አላነሳም። አፍቃሪሽ ቢበዛም ለሙትልሽ የሚል ብትደረድሪም ቆሸሸሻልና ክብር ካላት ሴት ጋር አትወዳደሪም። ትክክለኛ መልእክት ነው። በጣም ነው የወደድኩት። የወደዳችሁ እስኪ ኮሜንት ላይ የሆነ ነገር ጻፉለት። ጎበዝ ብራዘር። የበሰለች ሴትና ያልበሰለች ሴት ልዩነት። አንደኛ፣ ያልበሰለች ሴት መፈቀሯን የምታውቀው በመፈተን ሲሆን የበሰለች ሴት ደግሞ የምትፈልገውን በግልጽ ታውቃለች፣ ትናገራለች። ሁለተኛ፣ ያልበሰለች ሴት ሁልጊዜም ትኩረት እንዲሰጣት ትፈልጋለች። የበሰለች ሴት ደግሞ የሚገባትን ክብር እንዴት ማግኘት እንዳለባት ታውቃለች። ሶስተኛ፣ ግጭት ሲፈጠር ያልበሰለች ሴት ልትናደድ፣ የማይሆን ውሳኔ ልትወስንና ያልኩት ብቻ ካልሆነ ልትል ትችላለች። የበሰለች ሴት ደግሞ ትረጋጋለች፣ ፍቅሯን ማስቀጠሏ ቅድሚያ አድርጋ ትወስዳለች፣ ግጭቱን እንዴት ማስተካከል እንዳለባት ታስብበታለች። አራተኛ፣ ያልበሰለች ሴት ዋጋዋን የምታውቀው ወንድን በማልፋትና በቀላሉ ባለመገኘት ነው። የበሰለች ሴት ደግሞ ዋጋዋ ያለው በራስ መተማመኗ ላይና በማንነቷ ላይ እንደሆነ ታውቃለች፣ በቂ እንደሆነችም ይሰማታል። ታዲያ ወንዶች ፍቅረኛችሁን የቱ ጋር አገኛችኋት? ሴቶችስ ራሳችሁን የቱ ጋር አገኛችሁት? ጥሩ ሚስት የምትሆን ሴት ባህሪ አሁን እነዚህ ነገሮች ካየህባት ጥሩ ሚስት የምትሆን ሴት ናት። እንዳታመልጥ። ጠበቅ አድርጋ ያዛት። የመጀመሪያው ኃላፊነት የሚሰማት ከሆነ አሁን ባለችበት ኃላፊነት ባለባት ጉዳይ ላይ ኃላፊነት የምትወስድ ባላችሁ የፍቅር ግንኙነትም ኃላፊነት የሚሰማት ከሆነች የኔ ወንድም እንዳታመልጥ፣ ጠበቅ አድርጋ ያዛት። ሁለተኛ፣ ፍሌክሲብል ከሆነች፣ ደረቅ ካልሆነች፣ በሐሳብ ለመሸነፍ ዝግጁ ከሆነች ከሷ ጋር የማትፈታው ምንም አይነት ችግር የለም። ሶስተኛ፣ ይቅርታ የምታደርግና ይቅርታ የምትጠይቅ ከሆነ በትዳር ብዙ ችግሮች ይኖራሉ፣ ይፈጠራሉ። ግን ያን ሁሉ አልፎ እንዲቀጥል የሚያደርገው ነገር ይቅርታ ነው። ስለዚህ ይቅርታ የምትጠይቅና ይቅርታ የምታደርግ ከሆነ ለትዳር የምትሆን ሴት ናት። በመጨረሻና ሁሉንም አጠቃሎ የሚይዘው ደግሞ ፈጣሪዋን የምትፈራ ሴት ከሆነች ነው። እሱ ካላት እንዳታመልጥ። አመሰግናለሁ። ቻው። ያላገባችሁ ነገር ግን መንገድ ላይ የሆናችሁ ይች ልጅ ለትዳር ትሆናለች አትሆንም ብላችሁ ግራ እየተጋባችሁ ያላችሁ በምን አይነት መንገድ ነው ለትዳር የምትሆን የምታወቀው የሚለውን ውስጣችሁ እየተመላለሰ ያላችሁ ወንዶች ዛሬ ከማግባታችሁ በፊት መጠየቅ ያሉባችሁ ግዴታ እንደሆነ ታውቃላችሁ።
ለምንድነው ለማግባት የምትፈልጊው ወይም ደግሞ ትዳር ላንቺ ምንድነው በላት። ያው ትዳር ሰርግ ነው ምን በቃ ይበላል ይጠጣል ትዳር ባልና ሚስት ልጅ ካለች አቋማን በግልጽ እየነገረች ነው። ምን አይነት ህይወት ልትመሰርት እንደምትችል በዚህ ምላሽ ውስጥ ማየት ትችላለህ። ስለዚህ ማድረግ የምትችለው እንደዚህ አይነት ምላሽ ስትሰጥ በቀላሉ አትለፈው። በተቻለ መጠን ለማስረዳት የምትረዳ ከሆነ ለመግባባት ሞክሩ፣ ፊክስ ለማድረግ ሞክሩ። ያለበለዚያ ግን ይሄ ግልጽ ምላሽ በሌለበት ትዳርን ሰርግ መስሏት የምታስብ ሴት በቃ ሁሌ ከበርቻቻ ሁሌ አሸወይና ነው የሚመስላት። ሶ ያ ሰርጉ ካለፈ በኋላ ወደ ሪል ህይወት ትዳር ሲመጣ ግራ የተጋባች ሴት የማትመች ልትሆን ስለምትችል ይሄንን ነገር መጀመሪያ ጠይቀ ፊክስ አድርጋችሁ ግቡ። ወደ ሁለተኛው በህይወትሽ ዋጋ የምትሰጫቸው 3 ነገሮችን ንገሪኝ በላት። ሰው ለእምነቱ ቦታ ይሰጣል። ሰው ለስራው ለትምህርቱ ወይም ለጓደኞች ኦፍ ኮርስ ቤተሰብም ቦታ አላቸው። ነገር ግን ጥበብ ያለ እይታ ነው ያላት ወይ ሰፊ እይታ ነው ያላት የሚለውን ማወቅ የምችለው እሷ በህይወቷ የምትሰጣቸው ሜጀር የሆኑ ነገሮችን ስትነግር ነው። የራስንም ቫልዩ ከሷ ቫልዩ ጋር ይሄዳል አይሄድም የሚለውን ነገር ታስተያያል። ለምሳሌ እንበልና ላንተ ሃይማኖት ወይም መንፈሳዊነት ትልቅ ቦታ የምትሰጠው ነው። እሷ ግን በህይወትሽ የምትሰጣቸው 3 ነገሮች ስትላት ጭራሽ መንፈሳዊ ነገር ከሌለ well እሱ ጋር መስተካከል ያለበት ነገር አለ ማለት ነው። ምክንያቱም አንድ ላይ ልትኖሩ ነው፣ የእድሜ ዘመን ጥምረት ነው ትዳር። እሷ መንፈሳዊ ነገር ላይ ቦታ የሌላት ሆና አንተ ቦታ ያለ ሆነ እንዴት ነው አስኬደዋለሁ ብለ ያሰብከው? ስለዚህ እነኚህም ነገሮች በጣም ወሳኝ ናቸው ነገህን ስለሚጠቁሙ። ገና ለገና የተጀመረ ሪሌሽንሺፕ ሁሉ ጥሩም ቢሆን ባይሆን ልጅቷ አሪፍ ጸባይ ቢኖራትም ባይኖራትም በቃ ወደ ትዳር መሄድ አለበት የሚል አመለካከት በአንዳንድ ሰዎች ላይ አያለው which is so wrong። ልክ አይደለም። እጮኝነት መተዋወቂያ ነው። የሚሆን ከሆነ ወደ ትዳር፣ የማይሆን ከሆነ ዛጋ ሊቆም። ያለበለዚያ ትዳር ላይ ብዙ ዋጋ ያስከፍላል። ከናንተም አልፎ የምትወልዷቸው ልጆች ስነልቦና እድሜ ራሱ በብዙ ነው አፌክት የምታደርጉት። ስለዚህ አንደኛው ጥያቄ ይሄን ጠይቅና ቆም ብለህ ማሰብ ይኖርብሃል ከሚሰጠው ምላሽ አንፃር ማለት ነው። ሌላው የረጅም ጊዜ ግብሽ ምንድነው በላት። በቃ ምን ህይወት አጭር ናት መኖር በቃ ምንድነው ይሄን ያህል መጨነቅ? ረጅም ጊዜ አጭር ጊዜ እኔ በእናት ነገ ልኖር አላቆም ብትል ኦፍ ኮርስ የሆነ እውነታ አላት። ይሄ ማለት ግን ነገን አናስብም ማለት አይደለም። ዛሬን እንኖራለን፣ ግን እንደ ሰው ደግሞ ነገን እናቅዳለን። ስለ ቤተሰብ እናስባለን። እንዲሁም ደግሞ ምን አይነት እንደ ሴት ምን አይነት ሚስት ምን አይነት እናት ልትሆን እንደምትችል ታቅዳለች። ከ10 ዓመት በኋላ ራሷን የት ማግኘት እንደምትፈልግ የሆነ ፕላን ይኖራታል አሳቢ ከሆነች። ነገር ግን በቃ የዛሬን ብቻ ኖሬ ነገን አላቅም የምትል ከሆነ አንደኛ በፋይናንስም አስቸጋሪ ሰው ነው የምትሆነው። ያገኘችውን ሁሉ ወደ ውድም ካገኘችው ሁሉ ከበርቻቻ እንዲሁም ደግሞ ምን አይነትስ ምሳሌ የሆነች እናት ትሆናለች ብለህ ታስባለህ? ላንተስ ሰፖርት የምታረግ ነው ወይስ ጭራሽ ለምትሄድበት መንገድ እንቅፋት ነው የምትሆነው የሚለውን አሰስ የምታረገው የረጅም ጊዜ እቅድሽ ምንድነው የሚለውን ስጠይቃት ምላሽ ዛጋ ክሊርሊ ነገህን ቁልጭ አድርጋ ታሳያለች ማለት ነው። ይሄ ማለት በዚህ መልስ እንግዲህ የማይጥም መልስ ካገኘ ዛጋ አቋርጠው እያልኩ አይደለም። የምትግባቡበት መንገድ ትፈልጋለህ ለመነጋገር መሞከር። ነገር ግን ሪጅድ ከሆነች ምንም የሚስተካከል አይነት ካልመሰለ ሪሌሽንሺፕ አልፎ ትዳር ከገባችሁ በኋላ ብዙ ነገር ከሚከሰት ከወዲሁ ያው አማራጩን መውሰድ ነው። ሌላው ኢምፖርታንት ነገር ስለ ገንዘብ ያላት ግንዛቤ ማለት ገንዘብ ላንቺ ምንድነው? እንዴ ገንዘብማ ያለ ገንዘብማ ምን ህይወት አለ? እኔ ገንዘብ የሌለው ሰው አይመቸኝም። እኔ ድሃ አይመቸኝም። ምንድነው ትዳር ራሱ ለገንዘብ አይደለ እንዴ? እኔ አሁን ለምሳሌ ከድሃ ጋር ማን ጊዜውን ያጠፋል? በቃ እኔ ደልቶኝ መኖር ነው የምፈልገው። ልጆቼን ግራውንድ ፕላስ 4 ቤት ውስጥ ማኖር ነው የምፈልገው። አሪፍ ብራንድ ጫማ፣ አሪፍ እንትን በቃ ላይፉ ከገንዘብ ሌላ ምን አለ ብለህ ነው ትርጉም የሚሰጠው ራሱ ገንዘብ ሲኖር ነው የምትል ከሆነ የዚች ልጅ ቫልዩ ገንዘብ እንጂ ሌላ ምንም አይደለም። እኔ ደግሞ አንድ ነገር አምናለሁ። ሰው ለሁለት ጌቶች መገዛት አይችልም አይደለ? መጽሐፍ ቅዱስ እንደሚናገረው አንዱ ገንዘብ ነው፣ አንዱ እግዚአብሔር ነው። የሚገርማችሁ ገንዘብ እኮ አያስፈልግም አይደለም በዚህ ክፍል ውስጥ የሚለው ግን በጣም ለገንዘብ ያለን ቫልዩ ከመጠን በላይ ሲሆን ከሰውም በላይ ካስቀመጥ ነው
ምንም ነገር እናረጋለን ገንዘብን ለማግኘት ምንም ነገር ባይዘው ገንዘብ የሚያመልክ ሰው ለገንዘብ እጅግ የተጋነነ ቦታ የሚሰሰው ግደል ቢባል ይገላል ስረቅ ቢባል ይሰርቃል ሃይማኖትን ካድ ቢባል ይክዳል ምንም ነገር ነው የሚያደርገው as long as ገንዘብ ያገኝ እንጂ እንሰማለን እኮ አንዳንድ ባለጠጎች በምን አይነት መንገድ ገንዘብ አገኙ የሚባለው አያችሁ ዓለማችን ለገንዘብ ያላት ቦታ በጣም ሲስተሙ እዛ የተጋነነ ነውና እኔ ገንዘብን የሚያመልኩ ሰዎች ወይም ከመጠን በላይ የተጋነነ የንዋይ ፍቅር የገንዘብ ፍቅር ያላቸው ሰዎች ሰው ይወዳሉ ብዬ ማላምንም የእግዚአብሔርን ፍቅር ውስጣቸው አለ ብዬ አላምንም ስለዚህ ኤኒ ታይም ልትክድ ትችላለች ብታጣ ነገ ጧት ሀብታም እንኳን ብትሆን አንተ በሆነ ችግር መቼ ሰው የሚኖርበት ነገር አይታወቅም በሆነ ጉዳይ እንከን ቢያጋጥም መስራት ብታቆም ከገንዘብ ምንም እንደማይበልጥ ነግርሃለች ስለዚህ ይቺ ጥያቄ በጣም ወሳኝ ጥያቄ ናት የልጆች አስተዳደግን በተመለከተ አሁን ስለ ልጆች አስተዳደግ ቀለል አድርገህ የምትጠይቃት ልጆች ትወጃለሽ በጣም እወዳለሁ እኔ ገንዘብ ካለኝ 12 20 በወልድ እኔ ችግር የለብኝም እምትል ከሆነ አሁን ጤነኛ አመለካከት ይመስላል ግን ልጆችን የምናሳድገው ገንዘብ ነው ወይ በገንዘብ አቅማችን ልክ ነው ወይ ብዙ ገንዘብ ያለው ሰው በደንብ ልጅ ያሳድጋል ማለትስ ነው ወይ ልጅ በገንዘብ ብቻ ነው ወይ የሚያድገው የልጅ ፍላጎት ከዚህ የሰፋ አይደለም ወይ ፍቅር አይፈልጉም ትኩረት አይፈልጉም ህልማቸውን ማጋራት አይፈልጉም ጊዜ አይፈልጉም ከኛ ሚሊዮነር ስለሆንክ አሪፍ አባት ትሆናለህ ማለት አይደለም ወይም እሷም በቃ በሀብት ውስጥ ስናንደላቀካት አሪፍ እናት ሆናለሁ ብላ ካሰበች then በገንዘብ የምትደልል እናት ናት የምትሆነው ማለት ነው አቃለው አንዳንድ ወላጆች ለምሳሌ የ30 ሺህ ብር ጫማ ለልጆቻቸው ስለገዙ ታብሌት ስለሰጧቸው በጣም በቃ ጌሚንግ የኮምፒውተሮች የላፕቶፖች ምናምን ስለሰጧቸው ለልጆቻቸው they think በቃ ዓለምን ገዝተው ይሰጧቸው ነው የሚመስሏቸው ልጆቹ ግን ሱሰኛ ይሆናሉ ቤተሰቦቻቸው የሚጠሉ ይሆናሉ የት ይዋሉ የት ይደሩ የሚያውቁት ነገር የለም you know why because ለነሱ ልጆች የሚያስፈልጋቸው ቁስ ነው ብለው ያስባሉ ለልጆች ግን ፕራይመሪ ፍላጎት ትልቁ ነገር ፍቅርና ትኩረትና እንክብካቤ ነው እንጂ ገንዘብም አልነበረም ይሄ ማለት አያስፈልጋቸውም ቆንጆ ነገር ይያልኩኝ አይደለም ነገር ግን ልጆችን በገንዘብ ብቻ ገንዘብ ስላለን ብቻ ማሳደግ እንችላለን ብለን ምናስብ ከሆነ ሻሎ አስተሳሰብ ነው የልጆችን ፍላጎት አለማወቅ አንዳንድ ሰው ገንዘብ ይሰጥና የሚጠፋ አለ ከእናቶችም ከአባቶችም አይቻል በቃ ፒሲ ተሰጣለች ወይም የሆነ አይፎን ተገዝቶለታል ልጁ 24 ሰዓት እዛ ስልክ ላይ ይጣዳል እናትየው የለችም ቤት ኢቭን ስራ ቢዚ አርጓት አይደለም ግን የለችም ስትዝናና ምን ስትል ለልጆቹ እንኳን ትኩረት አሰጥ አንዳንድም አባት እንደዚህ ነው በቃ ለልጆቼ ነው ይላል ሌጋሲ ገነባል የሆነ አለ አይደለ ኢየሱስም መጣሪያ የሚሆን ለራሱ እኮ ነው ኢንፋክት አንዳንዱ ግን ለልጆቼ ነው በሚል ሌብል ማለት ነው ከዛ ትራውማታይዝድ የሆኑ የቆሰሉ የታመሙ ልጆች ያድጋሉ በማህበረሰብ ውስጥ ኦኬ ሌላኛው የቤተሰብ ጉዳይን በተመለከተ for example ስትጠይቃት ለቤተሰብ ግዴለሽ የሆነች ሴት ላንተም ግዴለሽ ትሆናለች እኔ ይሄንን ስላችሁ የተጎዱ አሉ በቤተሰብ የተገፉ አሉ I understand እሱን እረዳለሁ ግን እንደዛም ሆኖ ይሄ ጥላቻ ሊኖረን ይገባል ብዬ አላስብም ምንም ቢሆን የመጣንባቸው እናትና አባቶቻችን ናቸው እዛ ጋር ስለ ቤተሰብ መጥፎ ፒክቸር ኖሯት አሁን ስለምትመሰርተው ቤተሰብ ጥሩ ፒክቸር ይኖራታል ብላ አታስብ ቤተሰቦቿ ጋር ራሱ ባላት ግንኙነት ዲስሪስፔክት ምታረግ አንዳንዱ እኮ አለ በናሽራሽ ጉዳይ እጂ ምናምን ከናት ጋር ምን ገና ለገና አርጅታለች ብሎ እንደዛ ምትነጋገር ከሆነ ነገ ጧት አንተም ስታገባት ተመሳሳይ አይነት ምላሽ ጠብቅ ስለዚህ ለቤተሰቧ ራሱ የምትሰጠው ክብር እንዴት ነው ከዛስ ቤተሰቧንም ተመልከት እናቷን አይተ ልጇን አግባ የሚባለው to some extent ተስማማለሁ at times ደግሞ ልክም ላይሆን የሚችልበት ኬስ አለ አማትን በተመለከተ አንዲት ሴት አለች እና በጣም ነው የምወዳት እሷን መሆን እፈልጋለሁ እንደሷ መጽሐፍ ቅዱስ ላይ ምሳሌ 31 ላይ ነው የተጻፈችው ልባም ሴት ይላታል virtuous woman ይቺ ሴት ምን አይነት ባህሪ አላት ብትሉኝ የተወሰነ መገለጫ አይቻለሁ ለናንተ real woman ምን አይነት ነው በሚለው ልንገራችሁ የመጀመሪያ የዓላማ ሴት ናት የምትሆነውን ታውቃለች የምትፈልገውንም ትረዳለች ሁለተኛ ሩሩ ናት ለሁሉ ሰው ደግ ናት ሶስተኛ ሰው አክባሪ ናት
ፕላስ ትንሽ ትልቅ ሳትል ለሁሉ ቦታ የምትሰጥ ትሪት የምታረግ ናት። አራተኛ ታማኝ ናት፣ ትረስወርዚ ናት፣ ባሏም ይታመንባታል። አምስተኛ ትጉ ናት፣ የስራ ሰው ናት፣ አትለግምም። ስድስተኛ አንደበቷ የተገራ ነው፣ ምክሯም ቀና ነው፣ በጥበብ ታወራለች። የምታገቧቸው ሰዎች ሴቶችም ሆነ ወንዶች በክርስቶስ ያጌጡ ያሸበረቁ መሆናቸውን አስቡ። ወርቅ ግዛልኝ ከምትሉት መጀመሪያ ሃይማኖቱን መርምሩ፣ ጠይቁ፣ እሱን ወቁ በደንብ። የክርስቶስን ገላ እንደምታቅፉ ነው ማመን ያለባችሁ። መጀመሪያ ሚስቶቻችሁን የምትጠሉ ሰዎች የክርስቶስን ገላ እንደናቃችሁ እንደጠላችሁ ማሰብ አለባችሁ። ባሎቻችሁን የምትዋሹ የምትሰርቁ ሰዎች ክርስቶስን እንደሰረቃችሁት እንደዋሻችሁት ነው ማሰብ ያለባችሁ። ምክንያቱም እሱ ለእናንተ የተሰጠ ክርስቶስ ነው። ምክንያቱም እሷ ለአንተ የተሰጠች ቤተክርስቲያን ናት። ምክንያቱም ክርስቶስ እንደ ባል ቤተክርስቲያን ደግሞ እንደ ሚስት ሆና ተሰብካ በመጽሐፍ ቅዱስ አይተናታል። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ላይ እንዳስተማረን ክርስቶስ እንደምን ንገሩኝ፣ እንደምን እንደ ባል፣ ቤተክርስቲያን እንደምን እንደ ሚስት ነው የተሰበከችው። ሚስቱን የሚጠላ ወንድ ካለ ቤተክርስቲያንን ንቋል፣ ረግጧል። ባሏን የምትጠላ ሴት ካለች ክርስቶስን ጠልታለች፣ ንቃለች። ባሏን የምትጸየፍ ባሏን የምትዋሽ ከሆነ ማለት ነው። ስለዚህ እናንተ እኮ የክርስቶስን አካል ሆናችኋል። የራሳችሁ እንኳን በዋጋ ተገዝታችኋል። የእናንተ የራሳችሁ አይደላችሁም እንደተባለው ዋጋ የተከፈለበት ገላ ነው። በእውነት ሚስቶቻችሁ ከሌላ ወንድ ጋር ብታዩቸው የምትቀኑባቸው የምትቆጧቸው እኮ የእናንተ ስለሆኑ ነው አይደል እንዴ? ባሎቻችሁንም ልክ እንደዚህ የእናንተ አካል ስለሆኑ ነው አይደል እንዴ? ክርስቶስ እኮ ስለ እናንተ ይቀናል። አካላችሁን ለሌላ አሳልፋችሁ ብትሰጡበት ይቀናል፣ ይቆጣል። ባል በሚስቱ እንደሚቀና ይቀናል። ሚስት በባሏ እንደምትቀና እንደምትቆጣ እንደምታዝን ክርስቶስም በቤተ ክርስቲያን ወይም ደግሞ በእኛ ለአሕዛብ ሰውነታችንን አሳልፈን ብንሰጥ ይቆጣል። ስለዚህ ወገኖቼ መኪና በውሃ ሳይሆን በነዳጅ ነው አይደል የሚነዳው አይደል? እንደዚያ ነው። ክርስቲያንም የሚጋባው ከምን ጋር ነው? ሁሉን በሚገባው መንገድ አድርጉት። ውሃና ነዳጅ ሁለቱም ፈሳሽ ነው ብላችሁ በነዳጁ ቦታ ውሃ ብታደርጉበት መኪናውም ይቆማል፣ አገልግሎታችሁም ይቋረጣል አይደል? የሚመሳሰል ነገር ሁሉ ሰው ነው ብላችሁ እንደዚህ አይነት ነገር የለም። ከሚስማማችሁና ከተፈቀደላችሁ ጋር ነው ማድረግ ያለባችሁ። ሁሉንም ነገር በሚገባና በስርዓት አድርጉት። ለሁሉም ነገር ደግሞ በሃይማኖት አይን አይታችሁት ካልጸደቃችሁበት ምንም አይጠቅማችሁም። እግዚአብሔር ይስጥልኝ። መልካም መጽሐፍ ቅዱሳችን ስለ መልካሟ ሴት ለትዳር የምትሆነው መልካሟ ሴት ያስተምራል። መጽሐፈ ምሳሌ ምዕራፍ 31 ላይ ማንነቷን እየገለጸ የዘረዘረ ይሄድና ልዩ ማንነቷን ሲያስቀምጥ ይላል መሰላችሁ፣ እግዚአብሔርን የምትፈራ ሴት እርሷ የተመሰገነች ናት ይላል። ቁጥር 31 ላይ የመልካሟ ሴት ለትዳር የምትሆነው ሴት ልዩ መለኪያዋ ልዩ ማንነቷ እግዚአብሔር መፍራቷ። እግዚአብሔርን የምትፈራ ሴት ችግር እንኳን ቢኖራት ጉለት እንኳን ቢኖራት ምን ታደርጋለች መሰላችሁ? ለመቀረጽ ፈቃደኛ ናት። በባል ለመመራት ፈቃደኛ ናት። እግዚአብሔርን የምትፈራ ሴት ከትዳር በፊት ክብረ ንጽህናን አታጣም። ስታመነዘር አታገኛትም፣ ከነ ንጽህናዋ ታገኛታለህ። እግዚአብሔርን የምትፈራ ሴት የባልን ክብር ስለምታቅ ባል የክርስቶስ ምሳሌ እንደሆነ ስለምታቅ ባልን መበደል ክርስቶስን መበደሉን እንደሆነ ስለምታቅ ታከብራለች፣ ትገዛላለች፣ ቤተሰቦችን ታከብራለች። ልጆች ደግሞ ታውቃለህ፣ በጣም ቅርብ የሚሆኑት ለእናት ናቸው። እናት እግዚአብሔርን የምትፈራ ሴት ከሆነች ልጆቿን ኮትኩታ በጨዋነት እግዚአብሔርን ፈርተው እንዲያድጉ ዘንድ ታደርጋለች እና እጅግ በጣም ጠቃሚ ሴት ናት። ስለዚህ እንደዚህ አይነት ሴት ካገኘ አግባት። እድለኛ ነህ ማለት ነው። ተባርከሃል ማለት ነው። የአንተ ዘውድ ክብር ትሆናለች ማለት ነው። እስካሁን ምን እያደረጋችሁ ነው? ሰብስክራይብ አድርጋችኋል? ኧረ ሰብስክራይብ አድርጉ፣ ተጠቀሙበት። አብረን እናገልግል። ላይክ ሼር እያደረጋችሁ ቪዲዮ ባሪያ እንዲወጣ ዘንድ አድርጉ። በተለይ ደግሞ ኮሜንት ስትጽፉ
ቫይራል ይወጣል። በሌሎች ቪዲዮዎች እንገናኛለን። ብዙ ሴቶች የሚሳሳቱት ስህተት ምንድን ነው ለሚለው ጥያቄ መልስ የሚሆን ደግሞ አንድ ቪዲዮ አዘጋጅተላችኋለሁ። ይኸው ከታች አለ። እሱን ደግሞ ነካ በማድረግ ሴቶች እህቶቻችን ተማሩበት። አመሰግናለሁ።